ታሪክ አንዳንዴ የአንድን ዘመን ሙሉ ምስል፣ ትግልና የነፍስ ጩኸት በአንድ ሰው ብዕር፣ በቅኔና በድምፅ ውስጥ አጭቆ ያኖረዋል። 20ኛው ክፍለ ዘመን ሲጠባ ኢትዮጵያ በዘመናዊነትና በትውፊት፣ በነፃነትና በወረራ ማዕከል መካከል በነበረችበት ያቺ ታሪካዊ መስቀለኛ መንገድ ላይ የሀገሪቱ የኪነ ጥበብ፣ የቅኔና የቲያትር ሰማይ ላይ እንደ ደማቅ ኮከብ በርተው ካለፉት ዕውቅ የጥበብ መሐንዲሶች መካከል ቀኝጌታ ዮፍታይ ንጉሴ ቀዳሚውን ስፍራ ይይዛሉ። እሳቸው ተራ ደራሲ፣ ተራ ትረካ አቅራቢ ወይም የቃላት ጋጋሪ ብቻ አልነበሩም። የሀገር ፍቅር ወጋገን ከውስጥ የጋለባቸው፣ በልሳናቸው ግርማና በቃላት ሹልነት የጠላትን የፕሮፓጋንዳ ምሽግ ያሸበሩ፣ በግጥምና በዜማቸው የሕዝብን የነፃነት ስሜት ያነቃቁ የዘመን መለከት ነበሩ። ሀገር በፋሺስት ወረራ ክንድ ስትፈተን ትልቅ አስተዋጽኦ ያበረከቱ ናቸው። ከለምለሟና ከቅኔ ማዕከሏ የጎጃም ምድር ከደብረ ኤልያስ ፈልቀው በቤተ ክህነት ጥልቅ ምስጢርና ዜማ ተኮትኩተው በኋላም የዘመናዊቷን ኢትዮጵያ የመጀመሪያው ቲያትርና የሥነ ጽሑፍ መሠረት ድንጋይ የጣሉት የዚህ ታላቅ ሰው ሕይወት የጥበብ የልዕልናና የሀገር ፍቅር ተጋድሎ እውነተኛ ማሳያ ነው። ዮፍታሔ ለዘመናዊ መድረክ ፋሺስት እና የአንበሳ ልጅ የተሰኙ እምርታዎችን ሲያበረክቱ ስነ ጽሑፍን የፖለቲካና የማህበራዊ ማነቂያ መሳሪያ ጭምር በማድረግ ረገድ ፈርቀዳጅ ነበሩ። ዛሬ የዚህን ዕውቅ ባለቅኔ፣ ስልጡን የቤተ ክህነት ምሁር፣ ድንቅ ደራሲና የነፃነት ድምፅ የሆነውን የታላቁን ቀኝጌታ ዮፍታይ ንጉሴን የሕይወት ውጣ ውረድ በታሪክ መዝገብ ላይ ያኖሩትን የማይረሳ አሻራና የጥበብ ትውፊት ለመዘከር የጊዜን መጋረጃ ወደ ኋላ እንከፍታለን። ታሪኩ የሚጀምረው ከቀለምና ከቅኔ ማዕድ ቤት በቅኔ አዋቂነታቸው ዝናን አትርፈዋል። የሀገራቸው ሉዓላዊነት በወራሪዎች በተደፈረበት የጦርነት ዘመን በአርበኝነት፣ በሰላሙ ጊዜ ደግሞ በታማኝነት ሕዝባቸውን አገልግለዋል። ቲያትር ለንጉሳውያን ቤተሰቦችና ታላላቅ ሹመኞች ብቻ የሚደገስ እንጂ ለተራው ሕዝብ ባዕድ በነበረበት ዘንድ ይህን ለመቀየርና ጥበቡን ሕዝባዊ ለማድረግ መሠረት የጣሉ እኚህ ታላቅ የሥነ ጽሑፍ ሰው ቀኝጌታ ዮፍታይ ንጉሴ ናቸው። ዮፍታይ ንጉሴ ከእናታቸው ከወይዘሮ ማዘንጊያሽ ወልደ ኄርና ከአቶ ንጉሴ ወልደ ኢየሱስ ግንቦት 23 1887 ዓ.ም በጎጃም ጠቅላይ ግዛት ደብረ ኤልያስ ቀበሌ ተወለዱ። በቤተ ክህነት ትምህርት በልጽገው ማየት ሕልማቸው የነበረው ቤተሰቦቻቸው ፊደል እንዲቆጥሩ ወንጌልና ዳዊት እንዲደግሙ የላኳቸው ገና ብላቴና ሳሉ ነበር። በዚህም ያሬዳዊ ዜማዎችንና ቅኔን በዝነኞቹ የቤተ ክህነት ሊቃውንት የኔታ ገብረ ሥላሴና መርጌታ አደላ ንጉሴ ስር ሆነው በሚገባ አጥንተዋል። የቅኔ ትምህርታቸውን አጠናቀው የቀኝጌታ ማዕረግን ሲያገኙም ዕድሜያቸው 16 ብቻ ነበር። የተማሩበት በደብረ ኤልያስ ገዳም በአጋፋሪ ማዕረግ መንፈሳዊ አገልግሎቶችን መስጠት ሲጀምሩ 18 ዓመት እንኳን አልሞላቸውም ነበር። 1909 ዓ.ም የትውልድ ቀያቸውን ለቀው ኑሯቸውን አዲስ አበባ አደረጉ። አዲስ አበባ እንደከተሙም በቀበና አቦ ቤተክርስቲያን በአጋፋሪነት ተቀጠሩ። በቀበና አቦ ቤተክርስቲያን ከነበሩት ሊቃውንት መካከል በዜማና ቅኔ እንዲሁም በሃይማኖታዊ እውቀታቸው የላቁ ነበሩና ብዙም ሳይቆዩ የደብሩ አለቃ ተብለው ተሾሙ። ቀኝጌታ ዮፍታይ ንጉሴ የመንፈሳዊ አገልግሎት እየሰጡ ጎን ለጎን ደግሞ ሊጋባ ወዳጆ እየተባለ በሚጠራው ጽሕፈት ቤት የጽሕፈት ሥራ ይሰሩ ነበር። ከመንፈሳዊ እውቀታቸው በተጨማሪ ግሩም የአማርኛ ቋንቋና ስነ ጽሑፍ ተሰጥኦ ነበራቸው። በ1918 ዓ.ም የአማርኛ ቋንቋ እንደ አንድ የትምህርት አይነት በትምህርት ቤቶች መሰጠት ሲጀምር በዳግማዊ ምኒልክ ትምህርት ቤት የቋንቋና ስነ ምግባር መምህር ሆነው የተመደቡት ቀኝጌታ ዮፍታይ ንጉሴ በኢትዮጵያ የመጀመሪያው የአማርኛ መምህር ናቸው። የኪነ ጥበብ ተሳትፏቸውም በዚያን ጊዜ ጀምሯል። ዮፍታይ ንጉሴ በዳግማዊ ምኒልክ ትምህርት ቤት ቆይታቸው ተማሪዎች በቲያትርና ሙዚቃ ላይ እንዲሳተፉ ከማበረታታት ባለፈ ተውኔቶችን እየደረሱ በተማሪዎች እንዲተውኑም ያደርጉ ነበር። በወቅቱ ለመድረክ ካበቋቸው ቲያትሮች መካከል ተአምራዊ ዋሽንት፣ ምስክር፣ ጥቅም ያለበት ጨዋታ፣ ሙሽሪት ሙሽራ፣ ያማረ ምላስ፣ የሆድ አምላኮ ቅጣት ተጠቃሽ ናቸው። በ1923 ዓ.ም ለመድረክ የበቃው ተአምራዊ ዋሽንት የመጀመሪያው ወጥ ኢትዮጵያዊ የተውኔት ድርሰት ነበር። በኢትዮጵያ የመጀመሪያው ቲያትር ፋቡላ ከፈረንሳይ ጥበብ ምንጭ የተቀዳ እንጂ የፊት አውራሪ ተክለ ሃይማኖት ወጥ ድርሰት እንዳልሆነ ልብ ይላል። ዮፍታሔ በ1925 ዓ.ም ከዳግማዊ ምኒልክ ትምህርት ቤት ለቀው ቅዱስ ጊዮርጊስ ትምህርት ቤትን በርዕሰ መምህርነት እንዲያገለግሉ ሲመደቡ ቀድሞ እንደሚያደርጉት ሁሉ የጥበብን ፍሬ ለተማሪዎች ከማካፈል አልቦዘኑም። በጊዜው በቅዱስ ጊዮርጊስ ትምህርት ቤት መምህር ከነበሩት ከወይዘሮ ስንዱ ገብሩ ጋር በመሆን
ተማሪዎች በቲያትር በስነ ጽሁፍና በሙዚቃ እንዲሳተፉ ያደርጉ ነበር። በ1920ዎቹ ለኢትዮጵያና ለህዝቦቿ ፈታኝ ዓመታት ነበሩ። የፋሺስት ኢጣሊያ ጦር የሀገራችንን ድንበር ጥሶ ወደ መሀል ሀገር ዘልቆ ለመግባት ሙከራ የሚያደርግበት ነበር። የሀገር ህልውና አደጋ ላይ በወደቀበት በዚያን ዘመን ቀኝጌታ ይፍታሔ ንጉሴ ህዝቡ የሀገሩን ዳር ድንበር በንቃት እንዲጠብቅ ወኔ ቀስቃሽ የጥበብ ስራዎቻቸውን በተከታታይ ለህዝቡ ያቀርቡ ነበር። ዳዳቱራ፣ የህዝብ ጸጸት፣ አባት ንጉሳችን ፈጣሪ ጠብቅ፣ ሙሾ በከንቱ፣ የደንቆሮች ቲያትር በተሰኙ ተውኔቶቻቸው ኢትዮጵያዊ ሁሉ ለሀገሩ ሉዓላዊነት ቀናዊ እንዲሆን ቀስቅሰዋል። በ1928 ዓ.ም ለህትመት የበቃው ጎበዝ አየን የተሰኘው መጽሐፋቸው ህዝቡ ወራሪውን የፋሺስት ኢጣሊ ጦር አምርሮ እንዲታገል የሚያነሳሳ ነበር። የፋሺስት ጦር አዲስ አበባ እንደደረሰ በቅድሚያ ያደረገው ነገር ለቄሳራዊ አገዛዝ ስጋት ናቸው ያላቸውን አርበኞች በባንዳዎች መሪነት ከያሉበት አፍኖ እስር ቤት ማጎር ነበር። ከጠላት ኢላማ ውስጥ የወደቁት ቀኝጌታ ይፍታሔ ንጉሴ ለስደት የተደረጉበትም በዚህ ምክንያት ነበር። ቀኝጌታ ይፍታሔ ንጉሴ ሁኔታውን እንዲህ ያስታውሳሉ። አዲስ አበባ የሰው ምርጫ ተደርጎ መያዝ ሲጀምሩ እኔን በምርጫ ጊዜ እንደማይለቀኝ አውቃለሁና በቶሎ ባለቤቴና ልጆቼን የማሸሽበት ስፈልግ እኔ ቦታ ፍለጋ በሄድኩበት እነሱ ቤቴ ገብተው እኔን ቢያጡ የተገኘውን ዕቃ ዘርፈው ወሰዱ። ይህንንም ቤቴ ሳልደርስ በመስማቴ እንደወጣው ቀረው። የአገሬ ልጆች በሙሉ በከተማ ውስጥ ሲፈልጉኝ መውጫ በማጣቴ 9 ቀን ብርሃን ሳላይ በከተማ ውስጥ አንዱ ወዳጄ ቤት ሰነበቱ። አለሁበት ቤት ጠላቶች ያዩ ነበር። እኔ ግን የምሸሸው ከሀገራችን ልጆች ነው። ጠላቶችማ ምንን ያውቃሉ? በዚህ ሁኔታ የተሰደዱት ቀኝጌታ ይፍታሔ ንጉሴ መዳረሻቸውን ሱዳን ነበር። በሱዳን ጋዳሪፍና ካርቱም ከተሞች ፋሺስት ኢትዮጵያን ለቆ እስከወጣበት እስከ 1933 ዓ.ም ቆይተዋል። ቀኝጌታ ይፍታሔ ንጉሴ ከመራራ የስደት ህይወት ነጻ ወጥተው ወደ እናት ሀገራቸው መመለሳቸው እፎይታ የሚሰጣቸውም በድል ዘመን ማግስት በነበረው የኢትዮጵያ ፖለቲካ ግን ደስተኛ አልነበሩም። አዲስ የተመሰረተው መንግስት በ5 ዓመታት የጠላት ወረራ ወቅት ለነጻነት ሲሉ የተዋደቁትን አርበኞች ያገለለ፣ ለባንዲራ ክብር ለዘብተኛ የነበሩትና ለባንዳዎች ያደላ መሆኑ በእጅጉ ስሜታቸውን ጎድቶታል። ቀኝጌታ ይፍታሔ ንጉሴ ይህንን ኢፍትሐዊነት እንዲህ ነበር የገለጹት። ለጌሾ ወቀጣ ማንም ሰው አልመጣ፣ ለመጠጡ ጊዜ ከየጎሬው ወጣ። ኢትዮጵያ ሀገሬ ሞኝ ነሽ ተላላ፣ የሞተልሽ ቀርቶ የገደለሽ በላ። በጊዜው የነበረውን ኢፍትሐዊነት በቲያትር ድርሰቶቻቸው አሳይተዋል። ለዚህም አፈጀሽና እያዩ ማዘን ተጠቃሽ ናቸው። ይፍታሔ በብቸኝነት በነገሰበት የስደት ህይወታቸው ኪነ ጥበብ በስተቀር አጽናኝና አይዞባይ ጓደኛ አልነበራቸውም። አፋጀሽኝና ዓለም አተላይ የተሰኙ ተውኔቶች እንዲሁም ደብረ ጽዮን የልብ ወለድ መጽሐፍ በስደት ሳሉ ያዘጋጃቸው ነበሩ። በምሳሌ አቀራረብ የተቃኘው ተወዳጁ ተውኔታቸው አፋጀሽኝ ኢትዮጵያ እንዴት በጠላት እጅ እንደወደቀችና ትንሣኤዋም ሩቅ እንደማይሆን የሚያወሳ ኪናዊ ችሎታቸውን ያሳዩበት ምርጥ ስራ ነው። ለቁጥር የሚታከቱ ተውኔቶችን ያበረከቱልን ቀኝጌታ ይፍታሔ ንጉሴ በ1938 ዓ.ም የጻፉት ንጉስና ዘውዱ የመጨረሻው ተውኔታቸው ነው። ከዚያ ጥቂት ቀደም ብሎ ዕልበተ ፀሐይ የሚል ቲያትር ደርሰው ነበር። የልዕልተ ፀሐይ ኃይለ ሥላሴ የአጼ ኃይለ ሥላሴ ሴት ልጅ ህልፈትን ተከትሎ በግል የተሰማቸውን ሀዘን የገለጹበት ይህ ተውኔት በ1935 ዓ.ም ለመድረክ ቢዘጋጅም በጣም አሳዛኝ እንዲሁም ሁኔታዎችን በማጋነን የሳለ ስለነበር ለህዝቡ እንዳይታይ ንጉሠ ነገስቱ በመወሰናቸው ለመድረክ አልበቃም ነበር። ቀኝጌታ ይፍታሔ ንጉሴ ከተውኔቶቻቸው ባሻገር ከሱዳን ሀገር ከስደት ከተመለሱ በኋላ 8 የሚደርሱ መጽሐፍት እንደደረሱ ቢነገርም ለህዝብ ሳይደርሱ ደብዛቸው እንደጠፋ ቀርቷል። ጥቅምት 18 ቀን 1935 ዓ.ም የዘውዳዊ መንግስት የህግ መወሰኛ ምክር ቤት ምክትል ፕሬዝዳንት ሆነው የተሾሙት ቀኝጌታ ይፍታሔ ንጉሴ እስከ ለሞታቸው ድረስ በኃላፊነት ቆይተዋል። በባህሪያቸው ተጠራጣሪና ብቸኝነትን የሚያዘወትሩ እንደሆኑ የሚነገርላቸው ቀኝጌታ ይፍታሔ ንጉሴ አሟሟታቸው የድንገት ነበር። ሰኔ 30 ቀን 1939 ዓ.ም ለተሰኞ ምሽት ስራ የዋላ አካላቸውን ካሳረፉበት አልጋቸው እስከ ወዲያኛው የማሸለባቸው መርዶ ተሰማ። ስርዓተ ቀብራቸውም ሐምሌ 1 ቀን 1938 ዓ.ም በርካቶች በተገኙበት በቅድስት ሥላሴ ካቴድራል በጊዜው አጠራር መካነ ሥላሴ ቤተክርስቲያን ተፈጸመ። ቀኝጌታ ይፍታሔ ንጉሴ ባለትዳርና የሁለት ልጆች አባት ነበሩ። ታዋቂው ገጣሚና ደራሲ ዮሐንስ አድማሱ የቀኝጌታ ይፍታሔን የህይወት ስራዎችና የህይወት ታሪክ ለትውልድ ለመጻፍ ሞክሮ ነበር። ሳያጠናቅቀው ሞት ቢቀድመውም ነገር ግን የዮሐንስ ወንድም የሆኑት ታዋቂው የሥነ ጽሑፍ ምሁር ዶክተር ዮናስ አድማሱ ከግብ አደርሰው ለህትመት እንዲበቃ አድርገዋል። ምንም እንኳን መጽሐፉ ተመርቆ ለአንባቢያን ሊደርስ ቀናት ሲቀሩት የእርሳቸውን በሞት ቢለዩም በ2005 ዓ.ም በአዲስ አበባ ዩኒቨርሲቲ ፕሬስ አሳታሚነት ለህትመት በቅቷል።